ሰላም ጤና ይስጥልኝ። ስሜ ፍሬም ይባላል። በሳትኮም ቴክኖሎጂ ኢንስቲትዩት ውስጥ በኢንስትራክተርነት እያገለገልኩ እገኛለሁኝ። ዛሬ የምንመለከተው በፎቶኮፒ ማሽን ላይ የሚታዩ ኢረር ኮዶችን እና ፓስወርድ እንዴት ሪሴት ማድረግ እንችላለን የሚለውን ለማየት እንሞክራለን። ተከታተሉ። እነዚህ አይነት ኢረር ኮዶች ብዙ ጊዜ ሊከሰቱ የሚችሉት በፓወር ፍላክቹዌሽን ምክንያት ሊሆን ይችላል። ከዲቫይደር ዋቴጅ ለመቀነስ ሁኔታ ሊሆን ይችላል። ከጀነሬተር አውትፑት መጠቀም ሊሆን ይችላል። እንደዚህ አይነት ኢረር ኮዶች መጀመሪያ ማሽናችን ላይ በሚከሰቱበት ሰዓት ምንድነው ማድረግ ያለብን? ሪሴት እናደርጋለን። ሪሴት ለነዚህ ማሽኖች ስንጠቀም እዚህ ጋር እንደምትመለከቱት ኢሜጅ ራነር 2520 ካነን አይአር ወይም ኢሜጅ ራነር 2520 የሚባል ፎቶኮፒ ማሽን ነው። የዚህ ሰርቪስ ሞድ አገባብ ኮከብ ክብ ወይም ደግሞ አዲሽናል ፋንክሽኑን መጀመሪያ እንጫናለን። ቀጥሎ 2 ቁጥር እንጫናለን። ቀጥሎ 8 ቁጥር እንጫናለን። ቀጥሎ ደግሞ ራሱን ኮከብ ክቡን ወይም አዲሽናል ፋንክሽን የሚለውን እንጫናለን። ከዛ እዚህ ጋር ዲስፕሌይ የሚያደርገው SSW የሚል ነገር ይመጣል። ኦኬ አንለውም፣ ሜክ ኢት ኔክስት። ከዛ ምን እስኪመጣ ክሊር እስኪመጣ ድረስ እንጫናለን ማለት ነው። እዚህ ጋር ክሊር የሚል ነገር መጣ። ከዛ ኦኬ እንለዋለን። ኦኬ ካለም በኋላ ወዴት እንሄዳለን ማለት ነው? እዚህ ጋር ኢንጂን የሚለውን ሴሌክት እናደርጋለን። እዚህ ጋር የተለያዩ ሪሴቲንግ ሜተዶች አሉ። ለምሳሌ ኢረር የሚል አለ፣ እሱን እንመለከታለን። ከዛ በኋላ ደግሞ ኢንጂን የሚል አለ። ከዛ ኦል የሚል አለ። አሁን እኛ የምንመርጠው የትኛውን ነው? ኢንጂን የሚለውን ነው። ኢንጂን የሚለው ሞር ኦፍ ከፓወር ጋር የተገናኘ ኢረር ያላቸው ለምሳሌ ከኢረር 00፣ 002፣ 003 ብዙ ጊዜ በሚታዩበት ሰዓት እንደዚህ ኢንጂን ክሊር ኦኬ እንላለን። ከዛ ሜክ ኢት ኦኬ፣ ከዛ ኦኬ እንላለን። ኤክስኪዩቲንግ የሚል ነገር ይመጣል። ከዛ በኋላ እንጠብቃለን ልክ እስኪጨርስ ድረስ። ከጨረሰ በኋላ ወደ ዲፎልት ሲመለስ ፓወሩን አጥፍተን መልሰን እናበረዋለን። ከዛ ካልተስተካከለ ወደ መፍታትና የሃርድዌር ችግር እንደሆነ አንደርስታንድ እናደርጋለን ማለት ነው። ያ ማለት ፊክሲንግ ዩኒት ላይ የተቃጠሉ ፓርቶች እንዳሉ አንደርስታንድ እናደርጋለን። መጀመሪያ ይሄንን መጠበቅ አለብን ማለት ነው ኤክስኪዩት እስኪያደርግ ድረስ። ወደ ዲፎልት ተመለሰ። ከዚህ በኋላ ምንድነው የምናደርገው? ፓወር አጥፍተን መልሰን ማብራት ነው የምናደርገው ማለት ነው። ፓወር አጥፍተን መልሰን እናበራለን። ከዛ ወደ ዲፎልት መመለስ አለበት፣ ወደ ሬዲ ስቴጅ መመለስ አለበት። እንደዛ ካልሆነ ሪል ፕሮብሌም ነው። ቀጥታ ወዴት እንሄዳለን ማለት ነው? ወደ ሶሉሽን ነው፣ እቃዎች ወደ መቀየር ነው የምንሄደው ማለት ነው። ተርማል ስዊች፣ ሂት ኤሌመንት የሚባሉ የማሽናችን ፓርቶች ተቃጥሎ ሊሆን ይችላል። ሌላ ደግሞ ወደ ቦርድም ሊሄድ ይችላል፣ ወደ ፓወር ሰፕላይ ቦርዱ ሊሄድ ይችላል። እነሱን እንግዲህ ያው ትሬስ የምናደርግበት የራሱ መንገድ ይኖረዋል ማለት ነው። እዚህ ጋር ይሄ ፊክሲንግ ዩኒት ይባላል። ቀለም ከወረቀት ለማድረግ የሚያስችለው የማሽናችን ፓርት ነው። ቅድም ሪሴት ለማድረግ ሞክረናል። ሪሴት አድርገነው ማሽኑ ላይ ኢረሩን ኢሬዝ ካላደረገው ሞስት ፕሮባብሊ አብዛኛው ችግር ያለው እዚህ ፊክሲንግ ዩኒት ላይ እንደሆነ አንደርስታንድ እናደርጋለን። ስለዚህ ይሄ ምንድነው አጠቃላይ እዚህ ላይ ያለው ስራ ቀለም ከወረቀት ለማድረግ ነው። እዚህ ላይ በቂ ሙቀት አላገኘም፣ በቂ ሙቀት አልፈጠረም ማለት ነው ይህን ችግር እንዲከሰት ያደረገው። ስለዚህ ሪል ፕሮብሌም ከሆነ እዚህ ላይ ተፈቶ የሚስተካከሉ የሚቀየሩ ነገሮች እንዳሉ አንደርስታንድ እናደርጋለን። መጀመሪያ ግን ሪሴቱን ያው ማድረግ ይኖርብናል። አሁን ማሽናችን ወደ ሬዲ ስቴጅ ተቀይሯል ማለት ነው። ስለዚህ በዚህ አይነት ሚንስ ሪሴት ተደርጎ ችግሩ ተስተካክሏል። ቅድም ያልናቸው ከፓወር ጋር በተገናኘ በፍላክቹዌሽን በዲቫይደር ዋቴጅ መቀነስ ምክንያት ሊሆን ይችላል። በፓወር በጀነሬተር አውትፑት መጠቀም ሊሆን ይችላል። በእነሱ አይነት ምክንያቶች የሚመጡትን ቅድም በሄድንበት ስቴፕ ሪሴት አድርገን አስተካክለነዋል። ከዚህ በኋላ ማሽናችንን መጠቀም እንችላለን ማለት ነው። እሺ አሁን ደግሞ የምንመለከተው ማሽናችን ላይ ማሽናችን በፓስወርድ ሊዘጋ ይችላል እና ፓስወርድ ሲዘጋ እንዴት ሪሙቭ ማድረግ እንችላለን? ኮከብ ክብ አዲሽናል ፋንክሽን፣ ቀጥሎ 2 ቁጥር፣ ቀጥሎ 8 ቁጥር፣ ቀጥሎ ራሱን አዲሽናል ፋንክሽኑን እንጫናለን። ከዛ ክሊር የሚለው ውስጥ እንገባለን።
ያው ከዛ በኋላ pwd የሚል አለ ፓስወርድ፣ ይሄንን ክሊር እናደርጋለን። ከዛ ፓስወርዱ ያጠፋል ማለት ነው። በፓስወርድ ውስጥ ሆኖ ማሽናችን እንደዚህ ሰርቪስ ሞድ መግባት ይችላል። ይሄ ማለት ምንድነው? ፕሮብሌም በሚከሰትበት ሰዓት ማሽናችንን በዚህ አይነት ሚንስ ኢሬዝ ማድረግ፣ ፕሮብሌሞችን ሶልቭ ማድረግ የምንችልባቸው ሁኔታዎች ይኖራሉ ማለት ነው። ይሄ ሰርቪስ ሞድ አሁን ፕሊስ ዌይት እያለን ነው። ልክ ሲጨርስ ወደ ዲፎልት ተመልሷል። ከዛ በኋላ ዩዘር ፍሬንድሊ እንዲሆን ማድረግ እንችላለን። ፓስወርዱ ማጥፋት እንችላለን ማለት ነው። አሁን ጨረሰ። ከዚህ በኋላ እዚህ ጋር ክሊር ተጭነን ለኢረር ኮዶች ከፊክሲንግ ዩኒት ኢረሮች ስፔሻሊ ከኢረር 00 ቅድም 00 003 እና 002 ኢረሮች ውጪ እዚህ ጋር ኢረር የሚል አለ። እዚህ ውስጥ እንገባለን። ከዛ ምን ማድረግ ይቻላል? ክሊር ይቻላል ማለት ነው። እንደዛ ማድረግ እንችላለን። ሌላ ሁሉንም ለማጥፋት ሲፈለግ ደግሞ ምንድነው የምናደርገው? ኦል በማለት ሪሴት ማድረግ እንችላለን ማለት ነው። በድጋሚ እንገባለን። ክሊር ኦል። ፓስወርድንም ኢረርንም ሙሉ ለሙሉ ለማጥፋት የሚፈለግ ከሆነ እዚህ ጋር ኦል የምትላለች እዚህ ጋር ገብተን ሪሴት ማድረግ እንችላለን። እዚህ ጋር ይህን በምናደርግበት ሰዓት ከሌሎቹ የሚለየው ምንድነው? ባዮስ ውስጥ የተቀመጡ ታይሞችን ኢሬዝ ሊያደርግ ይችላል፣ ዴቶችን ኢሬዝ ሊያደርግ ይችላል። በኔትወርክ አገናኝተን ይህን ማሽን መጠቀም እንችላለን እና አይፒ አድሬስ ከተሰጠው አይፒ አድሬሱንም ኢሬዝ ማድረግ ይችላል። ስለዚህ በድጋሚ አይፒ አድሬሱን መሙላት ይጠበቅብናል ማለት ነው። ቋንቋ ሊቀየር ይችላል። ቋንቋውን እንደገና ደግሞ ምን ማድረግ ሴት ማድረግ ማስተካከል ይቻላል ማለት ነው። አሁን ሪስታርት ያደርጋል። ቀጣይ ላይ ደግሞ የሚጠይቀንን መጠይቆች እዚህ ጋር ማስገባት ይጠበቅብናል ማለት ነው። እዚህ ጋር የሚጠይቀን ያው የፔፐር ታይፕ ነው እየጠየቀን ያለው በየትኛው በጎን በኩል ወይም መልቲ ፊደር ወረቀት እየገባ ያለው። ከዛ እዚህ ጋር ቋንቋ ነው እየመረጥን ያለ ነው እንግሊሽ። ከዛ ይቆያል። ያው እሱን ጠብቀን ልክ ይሄኛው ካለቀ በኋላ የሚጠይቀን መጠይቅ አለ። ወደሱ ደግሞ እንገባለን። አሁን ሪስታርት እያደረገ ነው፣ ሴቭ እያደረገው ነው ማለት ነው። እሺ ከዛ ቋንቋውን ዩኬ መሆኑን እዚህ ጋር አስቀምጠናል። እዚህ ጋር ሪስታርት ሲያደርግ ሴቭ እያደረገ እንደሆነ አንደርስታንድ ማድረግ አለብን። ከዛ ቀጣይ የሚቀረው ያው ዴት ነው። እዚህ ጋር አሁን ዴት እንሞላለን በፈረንጅ ዛሬ 08/04/2025 ሰዓቱ ከረንት ታይም መሞላት ይኖርበታል። በፈረንጅ 11/20 ከዛ ምንድነው የምናደርገው? ኔክስት ኔክስት እዚህ ላይ ያው የሚጠይቀን ለምሳሌ አይፒ አድሬስ ከነበረ ያው አይፒ አድሬሱን መሞላት አለበት። ሰብኔት ማስክ ጌትዌይ እንደዚህ መሞላት አለበት። በኔትወርክ የምንጠቀም ከሆነ ነው። በኔትወርክ የማንጠቀም ከሆነ ግን ይህንን ምን ማድረግ ይቻላል ማለት ነው። ያው እዚህ ጋር ደግሞ ፓስወርድም እንደዚሁ ራሳችን መጠቀም ቅድም ስናጠፋ ነበረ። አሁን ደግሞ በፓስወርድ እንዴት መዝጋት ይቻላል የሚለውን በዚሁ ማየት ይቻላል። ፓስወርድ ከዛ በኋላ ኮንፎርሜሽን አለ። እኛ ግን ያው ፓስወርድ ስለማንፈልግ ባክ ብለን ኦኬ ብለን ከዚህ መውጣት ነው የሚጠበቅብን ማለት ነው።
ከዚህ በኋላ ወደ ዲፎልት ተመለሰ ማለት ነው ማሽናችን። ስለዚህ በዚህ አይነት ሚንስ ወደ ሪሴት እናደርጋለን፣ ወደ ዲፎልት መመለስ እንችላለን ማሽናችን ማለት ነው። ውድ የሳትኮም ቤተሰቦች እስካሁን የተከታተላችሁት ይህን ይመስል ነበረ። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት አድርጉን። በይበልጥ ደግሞ መማር የምትፈልጉ ከሆነ በተቋማችን ላይ አድቫንስድ የሆኑ ትሬኒንጎች አሉ። እነሱም መጣችሁ መከታተል ትችላላችሁ። ስለተከታተላችሁን እናመሰግናለን።